እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። ጣና ይስጥልን። እንዴት ናችሁ? ሐረግዬ እንዴት ነሽ? አላችሁ? አትነሱ። አቆያችሁ እንዴ? አይደል? ይቅርባል። እሺ ብለና። እንዴት ናችሁ እንደ ተመልካቾቻችን? ዛሬም ደማቆቹ የሚወደዱ በርካቶቻችሁ የምታደንቋቸውን ሁለት ከፍ ያሉ ባለሙያዎችን ይዘን መጥተናል። ተወዳጇ ተዋናይት ሐረጋዊ አሰፋ እንዴት እንደምወድሻለሁ። ደራሲ እንዲሁም ደግሞ በደራሲው ይሻላል የግጥምና ዜማ ደራሲ ነው። እንዲሁም ደግሞ የሙዚቃ አቀናባሪ አማኑኤል ይልማ ለኔ እንኳን ባልደረባይም ጭምር አይደለም በሙያው አብረን እየሰራን ነው። ሁለታችሁንም ስላገኘኋችሁ ደስ ብሎኛል። ሁሉ ጊዜም የምናደርገው ምንድነው መጀመሪያ እኛ ስለዛ ሰው ብዙ ከምናወራ ብለን መጀመሪያ ርዕሷን ብቻ እናደርግና ከዛ ያ ሰው 30 ሰከንድ ስለራሱ እንዲያስተዋውቅ እናደርጋለን። ሐረግ በ30 ሰከንድ ራስሽን አስተዋውቂ። ከዛ ባነት ሐረጋዊ አሰፋ እባላለሁ። ተዋናይት ነኝ። እሱንማ እኔ ያልኩት እኮ ያላልኩትን ነው። ቲያትር ሰራለሁ፣ ፊልም ሰራለሁ፣ የሬዲዮ ፕሮግራሞች አዘጋጃለሁ፣ ቶክ ሾዎች አዘጋጃለሁ፣ ኢቨንቶች ኦርጋናይዝ አደርጋለሁ። ይበቃኝ። እሺ ሐረግ አመሰግናለሁ። እሺ እኔ ያው ቅድም እንዳልከው ደራሲ ነኝ፣ ዜማ ደራሲ ነኝ፣ ግጥም ጽፋለሁኝ፣ ሙዚቃ አቀናብራለሁ። አልፎ አልፎ ደግሞ አንድ 3 ፊልም ሰርቻለሁ። አይቻለሁ። በጣም ተዋናይ ገለሃል። አዎ እንዴት ፔንዱለም ይነሳ በጭራሽ ሊረሳም አይገባው። በነገራችን ላይ እኔ በጣም የሚገርም እዚህ አጋጣሚ ላይ እንደ አጋጣሚ ሄኖክ አየለ ነበረ ዳይሬክተሩና ምን ያህል እንደሚቀይር ዳይሬክተር የሚባለው ነገርና የመጀመሪያ ተቀርጬ ሳየው ማለት ነው ሊፈትኑኝ እነ ረቂቅ አንደኛ ድምጼን ነው የጠላሁት። ሁለተኛ ፊቴን ሳየው በጣም ነው የጠላሁት። የማሰው ነገር ካልሄድኩ በቃ እምቢ አልኳቸው ባለን መፈተን አያስፈልገኝም ያዋየሁት እና ግዴለም ዳይሬክተር ይቀይራል። ሄኖክ አየለ ደግሞ የወንዶች ጉዳይን የሰራ ነው እና በዛ እንደዛ ሆኜ ነው የሰራሁት ልልህ ነው። እንደዚህ ውብ ልጅ ራስን ጠላኸው። በጣም እኮ የምታምረው ማንዬ። በጣም ደስ ብሎኛል። ውድ ተመልካቾቻችን እንደ ሁልጊዜውም ዛሬም አማንና ሐረግን ህጉን እነግራቸዋለሁ። 10 ሺህ ብር አላችሁ። እያንዳንዱ ኳስ 1 ሺህ ብር አለው። እናንተ ጋር ጥያቄዎችን ይዘን ከመምጣታችን በፊት የተለያዩ የአዲስ አበባ ጎዳናዎች ላይ በእድሜም ከወጣቶች በእድሜ እስከገፉ አባቶች እናቶች ድረስ በትምህርትም ብዙም አልገፉም ከሚባሉት እስከ ፒኤችዲ ድረስ እስካሉት የተለያዩ አካባቢዎች ዞረን ጥያቄዎች ጠይቀናል። ከ150 እስከ 200 የሚሆኑ ሰዎችን ጥያቄ ጠይቀን የጠየቅናቸው ጥያቄ ላይ 4 አማራጮችን ሰጥተናቸዋል። በጣም ትክክል፣ ስህተት፣ በጣም ስህተት የሚሉ መልሶችን። ስለዚህ አብዛኛው ህዝብ የመለሰው መልስ ሆኖ ይቆጠራል ማለት ነው። ስለዚህ የእናንተን ሳይሆን ህዝቡ ምን ሊል ይችላል የሚለውን ነው የምትነግሩን ማለት ነው። አንድ ጥያቄ አለኝ ማለት ነው። ብዙ ጊዜ ወይ ሰፈር ውስጥ ሊሆን ይችላል፣ ወይ ቤተክርስቲያን አካባቢ ሊሆን ይችላል፣ ወይ ደግሞ የበጎ አድራጎት ድርጅቶች ሊሆኑ ይችላሉ። እያየሻቸው እንደው ብረዳቸው የሆነ ጊዜ ባግዛቸው ብለሽ የምታስቢያቸው ያሰብሻቸው ሰዎች አሉ? አዎ አሁንም እያገዝኳቸው ያሉ ሰዎች አሉ። ፓርኪንግ ሰም ፔሸንትስ ይሄ የሚንቀጠቀጡ ሽማግሌዎች አይተህ ታውቃለህ? እነሱ ጋር የበጎ ፍቃድ አምባሳደር እና በተቻለኝ መጠን ባገኘሁት መንገድ ሁሉ እነሱን ማገዝ ፈልጋለሁ። ከበላሽ ይሄ 10 ሺህ ብር አማንንም ከበላሽ 20 ሺህ ብር ለፈለግሽ
ግለሰብም ይሁን ድርጅትም ይሁን ማህበርም ይሁን የመስጠት ሙሉ ስልጣን ነው። ስለዚህ ለነሱ ነው የምትወዳደሪው። አመሰግናለሁ። በጣም አስታወሰችኝ ሀረግ አምባሳደር በሆንሽበት ጊዜ በነገራችን ላይ እናቴን ያጣሁት በዚህ በሽታ ነው ፓርኪንሰንስ እና እንትኑን አላውቀውም ነበረ እና ድምጿን ዘግቷት ምናምን ከዛ አንደበቷን ስትሮክ ነው ነገሩ። ከዛ በኋላ ግን እንደሆነ 2 ቦታዎች ነገሩኝ ማለት ነው እና ስሙንም ለመጀመሪያ ጊዜ ነው የሰማሁት። በአጋጣሚ ሆኖ እኔም ይሄንን ቻንስ ካገኘሁኝ በአሁን ብቻ አይደለም ለወደፊትም ለዚህ ድርጅት ነው ማድረግ የምፈልገው። በጣም አመሰግናለሁ። ማለት ይገርማል። ደስ ይላል በጣም እውነት። ለሁለታችሁ መልካም እድል እመኛለሁ። አንዳችሁ ለማሸነፍ ነው። ያ ማለት ግን ያው በስማችሁ መሰጠቱ በራሱ ትልቅ ትርጉም ስላለው ሁለታችሁም ለአሸናፊነት ትፎካከራላችሁ። በተቻላችሁ መጠን ያው እኛ ተመሳሳይ መልስ ባትመልሱ ደስ ይለናል፣ ግን መርታችሁ ነው። ተመሳሳይ መልስ ከመለሳችሁ እኔን በደንብ ያስረዳኝ ሰው ልክ ከሆናችሁ ከመለሳችሁ በኋላ ስለምታስረዱ በደንብ ያስረዳኝ ሰው አሸናፊ ይሆናል። በእኔ ፍላጎት ነው የተወሰነው በቃ ነው እንዴ? ግን የሚገርመው አሁን ሳስበው አይደል ለምሳሌ አንድ ሰው እንኳን አፍቅረሽ አንድ ሰው መረዳት ምን ያስባል ብሎ ከባድ ነው አይደል? አሁን 100 ሰው ነው ማሰብ ያለብን ማለት ነው። የሰውን ነው የምናስበው ማለት የራሳችን አይደል? አሁን 100 ሰው 100 ምናምን ሰው ጠይቀን ከዛ ውስጥ አብዛኛው ሰው የመለሰው አለ አይደል? እና ተመሳሳይ ነው 100 ሰው የሚያስበው 4 አማራጭ ነው የሰጠናቸው የተለያየ ነው እንጂ ግን ለምሳሌ ልሽ 30 ሰው በጣም ትክክል ቢል 40 ሰው ስህተት ቢል የ40ውን ሰው ነው የምንወስደው ነው። የአንድም ልዩነት ቢኖረው የአንዱ ልዩነት ያለውን አብላጫው ነው። ወደ ጥያቄዎቻችን እንግባ። ዝግጁ ናችሁ? መልካም። አባቴ ያቋረጠውን ትምህርት ልጨርስ ብሎ ከልጆቹ ጋር ቢማር ከልጆች ጋር ማለት አፍራለሁ። በጣም ትክክል፣ ስህተት፣ በጣም ስህተት። ብዙ ሰው ምክንያቱም አንደኛ ባህላችንም ነው የምንነሳበት ማለት ነው። አባቴ በጊዜው ተምሮ ጊዜውን አባክኖ ለምሳሌ ነጭ ቢሆን ሊቀበለው ይችላል እና ሴትዮዋ ለ83 ዓመት ትምህርት የሚማሩ ሊኖር ይችላል። ግን በእኛ ትምህርት አቋርጦ ስራ ለሙስ አሁን እንደገና ከልጆቹ ጋር ቢማር ብዙ ሰው እርግጠኛ ነኝ ያፍራል። አፍራለሁ ነው አይደለ? በትክክል ብዙ ሰው ያፍራል። በእድሜው ተምሮ አይጨርስም ነበር እንዴ ብሎ እንደሱ የሚሰማው ይመስለኛል። እውነት ሰው እንደዚህ ይሰማዋል በሚለው ማለት ነው። እና እንደው በጣም ትክክል ሳይሆን እንደው ትክክል ነው። የሚቀበሉ ሰዎች አይቼም ስለማቅ ማለት ነው። ያላፈሩ የሚቀበሉ ሰዎች አይቻቃለሁ ነው። እና አትሊስት ትክክል። ሌላው ደግሞ ልጨምር እውነት ለመናገር አሁን እንደ ሰዎቹ እየሆንኩ ነው ማስበው። ኢትዮጵያ ውስጥ የሚማር አባት አለ እንዴ? አሁን አልፎ መጥቶ ከልጆቼ ጋር ልማር የሚል አይኖርም አይደል? ይስማማል። ሁለታችሁም የደረጃው ጉዳይ ነው እንጂ ልክ ናችሁ። ግን አብዛኛው ሰው በጣም ትክክል ነው ያለው። አረ ተመልሰሽ ኢትስ ኦኬ አንድ ሺህ ብር ተባለ። ግድ የለም። እሺ ቀጣዩ ጥያቄ ቲያትር ቤት ገብቼ ቲያትር አይቼ አውቃለሁ። የእናንተን ሳይሆን የህዝቡን ነው። አውቃለሁ። ሰው ያ ይሆን አንድ አይነት ሀሳብ ምናልባት ቅድም ለምን ስህተት አላችሁ? ግን እሺ ቀጥሎ ነው። እኔ ብዙ ሰው ስለማላይ ቲያትር ቤት ከረጅም ጊዜ በኋላ ወደ ቲያትር መድረክ ተመልሻለሁ እና ቅዳሜ ቲያትር አያለሁ። እኔ በምሰራበት ጊዜ ምናልባት ከዛሬ 7 ዓመት በፊት ሰው በድብድብ ነበር ቲያትር የሚያየው። በእርግጠኝነት አንተ የጠየካቸው ሰዎች ቲያትር አይተው አያውቁም። አሁን ቲያትር ቤት ሰው የለማ። እውነቴን ነው። በድብድብ ነው ሰው የሚያየው የነበረው። ማለት በእንትን ተገርፈው በፊትማ እንደተቀጠረ ወረፋ ሁሉ ይይዛል። ውበትን ፍለጋ ላይ ሲሸጥ አስታውሳለሁ። ቲያትር ወረፋ ሲሸጥ አስታውሳለሁ። ካርድ አሁን ሰው አይደል? እኔ እንደዚህ ይቻላል። እኔም አንድ አይነት ነው። እነሱ እናያለን ካሉ ውሸታሞች ናቸው ማለት ነው። አያዩም። ቅድም ያልነገርኳችሁ ሁለታችሁም ከተሳሳታችሁ እኔ ነው የምበላችሁ። አልነገርከንም። ይሄ አይሰራም። አልጫወትም፣ በዚህ አልጫወትም። የለህበትም አንተ። እኔ እና እሱ ነው የምንወዳደር። የለህበትም
አልነገርከኝም መጀመሪያ ይሄን አልተነገረም። ቃለናት ምንድን ነው የሚሆነው? አሁን በወስድባችሁም በጣም ስህተት ያንተ እንደውም እዚህ ጋር ነው ሆነ አልነገርከንም። እንዴት ነው የሚሆነው? አሁን በበላችሁም ቀጥሎ ያለው ጥያቄ ለሚመልስ ሰው እሰጣለሁ። ግን መጀመሪያ ስላልነገርከን እዚህ ጥያቄ ላይ አትበላት። በቀጣዩ ልብላችሁ። በቀጣዩ ብለናል። በጣም ግን ማን ይፈራል? ግን አዴ ይሄኛው መልስ ምንድን ነው? መንገር ነበረብህ። አዎ አንዳንዱ ሰው ውሸታሞች ናቸው ነው የምልህ። ለምን ያሻሉ? አንዳንዱ ሰው ይኸውልህ አይቼ አውቃለሁ ነው። አሁን አያለው አይደለም። ጥያቄውን በደንብ ልድገምላችሁ። ቲያትር ቤት ገብቼ ቲያትር አይቼ አውቃለሁ አያለው እኮ አይደለም። አውቃለሁ አንድ ቀን አይቼ ነበር። አይቼ አውቃለሁ ነው። ለዛ እሱም ቢሆን እንደው አይቼ አውቃለሁ። ለምሳሌ ከመቶ ምናምን ሚሊዮን ህዝብ ውስጥ አላውቅም። አሁን እኮ ሀረግ ባለችው ጊዜም ብዙ ሰው ገብቶ አይቷል። ድሮ አይቶ ሊሆን ይችላል። አይቼ አውቃለሁ ነው። ያለፈ ታሪኩን ስለሆነ አውቃለሁ ከሆነ አውቃለሁ። አሁን አያለው አይደለም ምናልባት። እሺ በጣም የመጀመሪያ ከጀርባ ያሉ ፕሮዲውሰሮች እንዲያውቁልኝ የምፈልገው በጣም እፍርታም ናቸው። እኔ እኮ በላለሁ አልተነገረንም። በቀጣይ ግን በላቸዋለሁ። እሺ ህጎቹን አልነገርከንም። ተስማምተናል። እዚህኛውን አሁን የጨመረው ህግ ነው። ፕሮዲውሰሮች ያውቃሉ ይሄንን። ሁሌ በላ ነበረ። እሺ ቀጣለን። ይሄኛው ጥያቄ አልፏል። እሺ በቃ አልተሳካልም። አሁን ባለ 2000 እንዴት ነው? ይቻላል። በጣም አሪፍ። የድሮ ፎቶዎቼን ሳይ እሸማቀቃለሁ። እውነት አማን እንዴ? እኔ በመጀመሪያ ቅርብ ጊዜ መሆን ከነሆነ አንተ ጋር አንደኛው እንግዳ ጋር ብትመለከተኝ በጣም ቀጭን ነበርኩና ትምህርቴ ሱሪ ሁሉ ደርብ ነበር። አረሳውም እንደሱ አላረግሽም ማለት አይ እሺ። ደግሞ ብዙ ጊዜም እኮ አመጣጣው ሁሉ ጊዜ ጉስቁልቁል ብለን እኮ ነው ነገር ምን ነው አዎ በኋላ ነው ጸዳ ምን ነው። አዎ ቲኔጀር ፊትሽ ራሱ ይቀየራል ምን ይላልና በጣም በእርግጠኝነት ከሁኔታው ጋር ከአኗኗራችንም ስታይል ጋር ስንመለከቱ ብዙ ሰው ይሄን ነው የሚመጣው ብዬ ነው። በእውነት በተለይ ሰው ፌመስ እየሆነ ሲመጣ ይፈራል። አዎ ኦኬ። እኔ እንጃ። እኔ ኢንጆይ ነው የማደርጋቸው። በጣም ነው የሚያስቁን የድሮ ፎቶዎቻችን። አንቺ ኢንጆይ ነው የምታደርጊው? አዎ እኔና ጸዲ በጣም ነው የምንደሰተው በፎቶዎቻችን። እኔ እና ጸዲ እና ወንድሞቼ ቲክቶክ ላይ አታይም ማለት በጣም ነው እኮ የምናስቀው። ቲክቶክ ላይ አታይም? ብዙ አርቲስቶች አሁን ስም አልጠራም እንዴ ሰው ቁጭ ብሎ የሚያወጣውን ፎቶ አታይም? ድሮና ዘንድሮ እያለ የሚወጣውን አታይም? ኧረ በስመ አብ በጣም ከባድ። ኬት እንደሚያመጡት በላይ ይሄ ታወቀ ነው። የታወቀ ሲሪየስሊ? አዎ እኛ ኢንጆይ እሺ 2000 ብሬን በላይ እኔ አሁን ድሮ አብረውኝ የተማሩ ጓደኞቼ ምናምን ወይኔ ምናምን ብለው ሲልኩልኝ እገዝታቸዋለሁ እንደታውጡት። አዎ የምትወዱኝ ከሆነ እንደው ይሄ ሌላ ወይኔ ተሳስቼ ነው። አንድ ጓደኛዬ ምን ብሎኛል መሰለህ? አዎ አላውቀውም አለኝ። ይሄን አላውቀውም ስንጣላ ማውጣት በፎቶ ስለው አላውቀውም እከሌ ነው ብሎ ሌላ ተሳስቼ ነው። እሺ ግድ የለም 2000 ብር ተበልቼ። እሺ ግድ የለም በጣም ሁን አትበላኝም። ኧረ አረግ እየተበላሽ ነው። በርቺ። እሺ እኖርበታለሁ ብዬ አስቤ በማላውቀው ሙያ ላይ ነው ያለሁት። ህዝቡ የሚለው በጣም ትክክል ነው። ብዙ ሰው እንደሱ ይላል። መሆን የምፈልገው እንትን ነበር፣ አሁን ግን ያለሁት በዚህ ሙያ ላይ ነው። አሁን ቅድም እንኳን የሆነ ሰው እየደወለልኝ ነበር ለካ አይባልም እና አዎ በጣም ብዙ ሰው አክተር መሆን ይፈልጋል። ለምሳሌ ግን ትልቅ የስራ ኃላፊ ነው። ትልቅ ቢሮ ውስጥ በጣም ትልቅ ድርጅቶች ውስጥ የሚሰሩ ሰዎች አሉ። እርግጠኛ ነኝ ብዙዎቻችሁ ታውቃላችሁ። አሰሩኝ የሚላችሁ ሰዎች የሉ? ፊልም አሰሩን፣ ቲያትር አሰሩን፣ እንደዚህ ሰው ይፈልጋሉ። ያው ቲያትር እንኳን ብዙ ሰው አይደፍርም። ፊልም መስራት ግን በጣም ብዙ ሰው ይፈልጋል። የተማሩበት ሙያ ሌላ ነው፣ መስራት የሚፈልጉት ግን በጣም ሌላ ነገር ነው እና በፍጹም እሆናለሁ ብሎ አስበው የገቡበት ሳይሆን ሌላ ቦታ ነው የሚሰሩት ብዙ ሰዎች። ስለዚህ በጣም ትክክል ነው። በጣም ትክክል። እሺ ሌላው ለምሳሌ መለኪያ የምናደርገው የትምህርት ስርዓቱን ለምሳሌ የሀገራችን የትምህርት ስርዓት ሰው በኢንተረስቱ አይደለም የሚገባው፣ በውጤት አንድ ነው መሪውን የሚያዞሩት። ምክንያቱም ዶክተር የሚያስበው ዶክተር አይደለም፣ ኢንጂነር የሚያስበው ኢንጂነር አይደለም፣ ሄዶ ሂሳብ ሰራተኛ ይሆናል ወይ ምናምን ይሆናል። ስለዚህ ትልቁ
መልኩን ላይፉን የሚያዞርበት የትምህርት ስርዓት ኤግዛክትሊ ይሄ ለወደፊቱ በዚህ ፕሮግራም እንደው ቢታሰብለት እውነት ነው። ለምሳሌ ሌላው ደግሞ ወላጆች የድሮ ምን ይላል መሰለን አንድ ጓደኛ ያለና የሁለት ዘመን እኮ እኛ ባሪያዎች ነን ይላል እና እንዴት ስለው እኛ አዋቂ ፊት እንዳደርሱ ተብለን ተው ተብለን መልስ እንዳትመልሱ ተብለን አድገን ስንገረፍ አድገን አሁን ደግሞ ለልጆቻችን ባሪያ ነን መንካት አንችልም። በጣም ጊዜው ጥሩ ነው። ይሄኛው ትውልድ ነው የሚስተካከለው። ስለዚህ ኢንተረስትን ድሮ ሙዚቀኛ ልሆን ብትል ኳስ ተጫዋች ልሆን ብትል የትኛው ወላጅ ነው የሚወስንልህ ላይፉን ይሄ ነው። ስለዚህ በጣም ትክክል ያልኩት ተዛምቶ አማ የምፈልገውን ነው እንኳን እኔ በጣም ትክክል እኔ ሁሌ እናቴን አመሰግናታለሁ። በጣም እድለኛ ነኝ። ምክንያቱም በገና ወደ 8ኛ ክፍል ምናምን እያለሁ ነው ክራር ሲጫወት የሆነ ልጅ ተልኬ አይቼ ደነገጥኩ ማለት ነው። በቃ ባለም ላይ የሚያስደስትሽ ነገር ይሄ በቃ እንደዚህ ነገር አለ ብዬ በቃ ያኔ ነው ሙዚቃውን ስሰማው ውስጥ የገባ። ከዛ ፊት ስል ነበር ምናምን። ስለዚህ የምፈልገውን ነገር ነው ያገኘሁት። ግን በጣት የሚቆጠር ሰው ነው የማይፈልገው ምንድነው አለ እኔ ማወቅ የምፈልገው አሁን ለምሳሌ ብዙ ሰው የሚፈልገው ወይ ጥበብ ነው ወይ ሙዚቃ ነው ወይ ምናምን እና ሌላ ሙያ ውስጥ ሆኖ ምንድን ነበር የምትፈልገው? ኖ እኔ አልፈልግም። ምንድን ነበር የምትፈልገው? ቅድም እንዳልሽ ተዋናይ ነበር። ተዋናይ ብዙ ጊዜ ሰዎች ተዋናይ መሆን ይፈልጋሉ ወይ እንዳለው አማን ሙዚቀኛ መሆን ይፈልጋሉ። ለምሳሌ እኔ ተዋናይ መሆን ፈለኩ። ትምህርት ቤት ሄዳለሁ፣ እየተገረፍኩ ነበር። እየተገረፍኩ ነገም ሄዳለሁ፣ ዛሬ እገረፋለሁ፣ ነገም ሄዳለሁ፣ እዛው እገኛለሁ ሁሉ ጊዜ። አጎቶቼ አንድ ጊዜ ትልልቅ ሰዎች ናቸው አሁን ሲነግሩኝ አንቺ ብቻ ነሽ ከኛ ቤተሰብ ውስጥ አሸንፈሽ የምትፈልጊውን ይሆንሹ አንቺ ነሽ እና we are proud of you አሉኝ። ቁጭ አድርገው ትልልቅ አጎቶቼ። አንደኛው አጎቴ የእናቴ አክስቷ ልጅ እንግሊዝ ሀገር ከጋሽ ሙላቱ ጋር ተልከው ሄዱ። እሱ ሙዚቃ ነበር የሚማሩ። አባቱ አወቁ። ለረፍት ሲመጡ አስቀሩት። አዝማሪ ልትሆን የኔ ልጅ ብለው አስቀሩት። አስበው ጋሽ ሙላቱ ነው የኔን አጎት። በቃ ቤት ውስጥ ከሚስቱ ጋር ይጫወታሉ ሙዚቃ፣ ደስ ይለዋል። ግን ተከለከለ። ሁሉም ሲነግሩኝ እኔ ድምጼ ጥሩ ነበር፣ እኔ እንዲህ ነበርኩ፣ የሙያሽን የፈለግሽውን የኖርሽው እድለኛ ነሽ ብሎኛ ቃል። ብዙ ሰው እኔ ምን አውቃለሁ የሚፈልገው አክተር መሆን ነው ወይ ፓይለት ሲሉ ድሮ እኮ ሲሉ ምን ሰማው ነው መሆን የምንፈልገው ወይ ፓይለት ነው ወይ ዶክተር ነው። ብዙ እኮ ምርጫ የለም የሚያበላ። እኔ እንጃ ቤተሰቦቻችን የሚመኙልንን አዴ። ግን እነዚህ 100 ሰዎች ግን በእርግጠኝነት አሁን ቲያትሩንም ጨምሮ ሙዚቃውንም ምን ትፈልጋላችሁ ይባሉ አሁን ባለው ሁኔታ ድሮም ነው ማለት ስራ የሚሉ አይመስልም? ማንኛውም ስራ ነው የሚሉት። አሁን ፕሮፌሽን አይመርጡ እንዴ? ስራም የለም እኮ አሁን ህፃናቱ ይመርጣሉ ዝም ብሎ ላይ። አንድ ልጅ ግን ምን ብሎኛል መሰለህ? አሁን ደስ የሚለው አለ የድሮ ቤተሰቦቼ ከለከሉኝ የሚባለው ቤተሰቦቼ ከልክለውኝ የማይሆን ሙያ ውስጥ ገባሁ። አሁን ግን መንግስት ከልክሎኝ ነው የሚባለው። ምክንያቱም አሁን ድሮ ቤተሰቦቼ ተዋናይ መሆን ፈልግ አሁን አረግ እንዳለችው፣ አሁን ግን ሰው ኢንጂነር መሆን ቢፈልግ አርፈ ኤችኦ ተማር ይባላል። ሰው ሎየር መሆን ቢፈልግ ዩኒቨርሲቲ ሲገባ አካውንቲንግ ይደርሰዋል። ስለዚህ አንተ የምትፈልገውን ሰዓት የማትፈልገው ቦታ ላይ ቀጥታ የትምህርት ስርዓቱ ስለሚያስገባ በፊት በወላጆች እናሳብ ነበረ፣ አሁን ደግሞ ባለው ነገር ነው ሁለቱ። ስለዚህ ከወላጆቻችን ራስ ላይ ወርደናል ለማለት ነው። ሁለታችሁም ትክክል ናቸው። እሺ ሀብታም ለመሆን ምንም አይነት ስራ እሰራለሁ። በጣም ብዙ ሰው ይላል እንደዚህ። ስህተት። አንቺን አበሻ አላወቅሽውም ማለት ነው። ኧረ በእናትህ የት ነው ሀብታም ለመሆን ምንም አይሰሩም። አሜሪካ ነው የሚሰሩት እንዴ? አሁን እኮ እነዛ መቶዎቹን እኮ ነው። እኔ 1000 ነው የሚታየኝ እንደው ምንም እሰራለሁ ነው የሚለው ብዙ ሰው። ገንዘብ ላገኝ እንጂ ምንም እሰራለሁ ነው የሚለው ሰው። እኔም ማቀውሰው እንደዚህ ነው። እኔ ሰማው ግን የእናንተን አላውቅም። እኔ ግን ይሄ ባህላችን እንደውም ኃይሌ አንድ ኢንተርቪው ተደርጎ ሴፉ ሲጠይቀው ቋጣሪ ነህ ምናምን የሚለው ምናምን እንትን አሁን እኮ እንትን ላይ ሻሸመኔ ወደ አዋሳ መሰለኝ የማር እንትን አለው ሰራተኛ እፈልጋለሁ አንጦልኝ አለ። ገንዘብ ሳይሆን መስጠት እስቲ ስሩ ብታያቸው ይቅርታ አድርጊልኝና እንደውም አንዳንዴ ያው ሴትም ስለሆንሽ ታውቂያለሽ በቤት ሰራተኝነት ለምሳሌ ብዙ ሰዎች ሲቸገር ታያለሽ አይደል? ሲሪየስ ፕሮብሌም ነው በየቤቱ። አረብ ሀገር ሄደው ይሰራሉ፣ በከባዱ ቦታ ላይ በሊቢያ ይሄዳሉ። እዚህ ሀገር ላይ ግን ባህሉ ሁሉ ተቀይሯል። ወሬህን ላስጨርስ ብዬ ነው እንዴ ትንሽ ነው የምንከፍላቸው።
አረብ ሀገር እኮ የተሻለ ይከፈላቸዋል። አሁን እኮ ኦልሞስት ወደ ዶላር እየደረስን ነው። አሁን እኮ 4000 ብር የተሻለ ስንከፍላቸው እኮ በስነ ስርዓት ይሰራሉ። እሱ ልክ ነሽ። እጥረቱን እኮ ነው የምልሽ። ምንም አይነት ስራ አይደለም የምልሽ። ሌላው ደግሞ የኛ ባህል እዚህ ሀገር ላይ ዌይተር እሰራለሁ እኔ አልሰራም። ዌይትረስ አሰሪም አንቺ እኔ እናንተ አሜሪካ ስንሄድስ ወይ አሜሪካ ስንሄድ ሀበሻ ሬስቶራንት ውስጥ ልንገኝ እንችላለን። ይሄ ነው የምልሽ። ስለዚህ በነገራችን ላይ ብዙ አውሮፓም ሀገር ምናምን ቱር ሳደርግ ሀበሻ በነገራችን ላይ ኮሩ ነው፣ ደስ ይለኛል፣ ጥሩ ነው። ይሄ የጉልበት ስራ ምናምን አይሰሩም እና ስራ ባለመስራት በምን ትኖራለህ? እኔ ግን ምንም ገንዘብ የሚያስገኝ ምንም እሰራለሁ ሲባል ሰምቻለሁ። ብዙ ስራ የሌለው ሰው እኮ አለ፣ ብዙ ዴስፐሬት ሰው እኮ አለ፣ የሚበላው የሌለው ሰው እኮ አለ። ሐረግ አንቺ ምንም ስራ ትሰሪያለሽ? እመርጣለሁ የምሰራው እኔ ሐረጋዊ ነኝ። ይሄ ነው የሚያስፈልገው። እኔ ሐረጋዊ ነኝ። ምን የምሰራውን ሙዚቃ እመርጣለሁ ብታይ ደህና ድምጽ የሌለውን ገንዘባቸውን መልሳለሁ። ክብሬ ምናምን አይሽ በቃ ኢትዮጵያ እንደዚህ ነው። ማረግ ኩራት የሚገርመው ግን አብዛኛው ሰው እንዳልከው ለምሳሌ ሊቸግር ይችላል። ለምሳሌ ህንድ ውስጥ ብዙ የተማሩ ሰዎች አሉ አይደል? በቁጥር መንገድ ላይ የሚሸጥ ሰው ብታገኚ ስትጠይቂው ማስተርስ ሊኖረው ይችላል። ጉዳዩ የመማር ነው እንጂ በተማረው የመስራት እንደ ግዴታ እንደ ህግ አድርገው የሚያስቀምጡት አይደለም። ወደኛ ግን ሲመጣ ክብሩም አለ፣ ይሉኝታውም አለ፣ ሰው ምን ይለኛልም አለ። አንድ ወዳጅ አለኝ በእኛው ሙያ ውስጥ ያለ ስራ ፈለገና አጣ። ከዛ በጣም ቤትና ሰፈር ሲያስጨንቁት አበባ ሊሸጥ ወጣ እና አበባ ገዝቶ ድንገት ነው በቃ እንዲያቁሙ ዋን ሸበሌ ጋ ነው። አሁን በጣም ፌመስ ሰው ሆኗል። ገጠመኙንም ያወራል የተለያየ ቦታ እና አበባውን እንዲህ ይዞት የሆነ ሰው እየጠብቀው አብሮት የተማረ ልጅ ነው። ሊገዛ የቆመውን ልጅ አዞረውና አፍሮ ደንግጦ ማለት ነው አዙሮ አቆመውና ያንን ሸጣላችሁ። ሰውየው ግራ ገብቶት ምንድነው ይለዋል። በቃ 15 ብር ሲል ደረሰ ማለት ጓደኛው። ኦኬ ሌላ ምን እየገዛን አይ የሆነ ስጠዛረቃ ጊዜ 15 ብር ለሰውየው ሰጥቶት ዝም ብሎ ሄደ ማለት ነው። ሰውየው ግራ ገብቶታል። እንደተመለሰ ያንን አንስቼ አለ ቀጥቶ ወደ ቤት። ከዛን ቀን ጀምሮ እኔ ለምን መጀመሪያ የደፈርኩትን ድፍረት ቀጥሎ ማግኘት አልቻልኩም ማለት። ስለዚህ ይሄን አላምንህም። አላወቅከው ሌላ ነው። እኔ ወሰደው እንዴ ነው አብዛኛው ታመጣቸው ሰዎች ከየት ሰፈር ነው የመጣቸው? ሌላ ሰዎች ነው የምናውቀው እናንተ እና አንቺ ምን ባልሽ አሁን እኔ ሐረግና ሰፋነኛ ውጭ ነበርሽ የራሱ አይ ኖር አይደለም ሄጄ መጥቼ ነው። የኢትዮጵያን በደንብ አላወቅሽውም ማለት ነው። አይ እኔ የተማሩ ሰዎች ዲግሪያቸውን ይዘው ሌላ በደንብ የትምህርት ማስረጃቸውን ይዘው ሌላ ስራ ከፕሮፌሽናቸው ውጭ የሚሰሩ ሰዎች በጣም ብዙ ለአፍ ነው ብዙ ሰው የሚለው ሐረግ አይ ለአፍ እንዳልሽው አንዳንድ ሰው ለአፍ ነው የሚለው። ይኸውልሽ የስራ እድል እኛ ምን ይገጥመኛል መሰለኝ ስራ እስቲ ምንም ይሁን ፈልግልኝ ምናምን ይባልና ደውለሽ ወይ የስራ እንትኖች አሉ ስትልቂ አይ ብትቀርብኝ ሰፈርም እንትን ይሉኝታ ነው የሚያጥቃል። ሰውየው እኮ ራሱ ሊሰራ ይችላል። በእኛ አካባቢም እንደሚል ታውቂያለሽ። ለምሳሌ ማዝነው እንደው በዚህ አጋጣሚ እንዲሰሙት ነው። ለምሳሌ ድምፃውያኖችም ሰው አልበም ማውጣት በጣም መስራት ያስፈልጋል አይደለ? ስትጠራቸው የመጀመሪያ ነገር ክለብ ስራ አለ እንኳን ትንሽ ኮንሰርት ነገር ነው። ኮንሰርትም የለም ክለቡም የለም አልበሙን ፕሮሞት አይደረግም። ቁጭ ይላሉ። እኛ አካባቢ እንኳን እንደዚህ አይነት ፕሮብሌሞች አሉ። ብዙ ጊዜ ነው የምንመክረው። ለምን መስራት ነው ያለብሽ በአንዱ ሙያ ውስጥ ማለት እኮ ነው። ስለዚህ አንዳንዴ ይሄ ክብሬ ምናምን የምትለው ነገር ይጎዳል፣ በጣም ይጎዳል። ምንም ነገር ግን ለምሳሌ መስራት አንደኛ የምወደው ባህል ደግሞ ካበሻ የለበትም። ምንም ነገር ሰርቼ ለመለወጥ ለምሳሌ በእኔ ሙያ ብትሆኝ ማዘፋኞች አሉ። ምንም በቃ እንዴት አድርገሽ ነው ገንዘቡን ቁጭ ያደርጉልሻል ማለት ነው። ስለዚህ በአውቶቲዩነር ምናምን አድርጌ መስራት ይቻላል። የተወሰነ መንገዶች እኮ የሰራናቸውም አሉ። ከሆነ ሰዓት በኋላ ግን ይታገልሻል። የሆነ ሰዓት ላይ ስሜ ተጽፎ ብታይ ወይ አማን አንተና እንደ ሰራው ምናምን ብለሽ መደወልሽ አይቀርም። ስለዚህ ኖ ፈጠራው ግን ይኸውልሽ ሌላው ዜና የሚሆነው ካየሽ ከሊስትሮ ተነስቶ ከአስተናጋጅነት ተነስቶ ከፓርኪንግ ተነስቶ ያደጉት ሀገራት ዜና ነው። ብዙ ሀገሮች ላይ የፈጠረው ፈጠራ ነው እንጂ ቫልዩ የሚሰጠው የተነሳበት ቦታ አይደለም።
እንትንን የፈጠረው ሰውዬ ነው የምትባለው። እንትንን እኛ ጋር ስትሄድ አንድ ትልቅ ባለሀብት ህዝቡን የሚያነቃቃበት መድረክ ላይ ሲሄድ ከደረሰበት ቦታ ይልቅ ቀድሞ የተነሳበትን ቦታ ይነግረናል። ያም የሆነው ብዙዎቻችን እሱ ድፍረት ስለሌለን ባላችሁበት ደፍራችሁ ስሩ ምንም ነገር ለማለት ለዛ ነው። ያንዳንድ ሰው ታሪክ እንደማን ተደርጎ ከልስትሮ ተነስቶ ብዙ እንሰማለን። እንቁላል ሲያዞር ቆይቶ ጀብሎ ሲሰራ ምናምን የሚባሉ ታሪኮችን የምንሰማው ለዛ ይመስለኛል። እና ምን ለማለት ነው አረጌ ተመልክሻል ደግነቱ መጨረሻው መልካም ስለሆነ ችግር የለም። ግን የሀገሬን ሰዎች አላቃችሁም ታዝቢያችኋለሁ። እኛንም አልሽን አይደል? አዎ ማለት ስራ ወዳለው የሚለኝ ሰው ነው በጣም ብዙ አለ። አሁን ቅድም እንኳን ስለ ስራ ስናወራ ምን ሌላ ፕሮፌሽን ውስጥ ሆነው አርት መስራት የሚወዱ በጣም ብዙ ሰዎች አሉ። አክቲንግ መስራት የሚወዱ በጣም ብዙ ሰዎች አሉ። ፕሮፌሽናቸው እኮ ሌላ ነው ይፈልጋሉ። በቃ ይሄንን ዴስፐሬትሊ ነው የሚፈልጉት። ምን ማለት ነው? ለስራ ካላቸው ፍቅር ጋር መቀመጥ ምናምን ኢንትረስት ብቻ ይመስለኛል፣ ከመቀመጥም ይመስለኛል። ትርፍ ሰዓት የሚሰሩ አሁን የመንግስት ሰራተኞች አሁን ራይድ መስራት የጀመሩ አሉ። አዎ በጣም ብዙ በደንብ እንትን ካልሻቸው ነው የሚነግሩሽ። ኧረ እኔ ብዙ ሰው ገና እንደተዋወቅኩት የሂሳብ ሰራተኛ ነኝ፣ ፕሮፌሽኔ እንዲህ ነው፣ ግን በትርፍ ሰዓቴ ይሄንን መስራት ፈልጋለሁ። ይሄንን እንደዚህ ቶሎ እንደምትል ታውቃለህ። ኦፖርቹኒቲ ስለሰጣችን እናመሰግናለን ይሉኛል። የራይድ አምባሳደር በጣም አሪፍ ነው ነኝ ግን ይሉኛል። እውነት በትርፍ ሰዓቴ ይስማማሉ። አዎ በትርፍ ሰዓቴ ደግሞ ይሄን ተጨማሪ ስራ ምንም ነገር እኮ ነው የሚለው ላይፍ የለም ነገር ምንም ነገር ብዙ ሰው ይላላማን በኋላ እነግርሃለሁ። እስቲ ቆይ በቃ ጥያቄ ነው በኋላ እየተደዋወልን እንግዲህ እነዚህ ሰዎች መሰብሰብ ነው። ኧረ ተሰብስባችኋል። ሁለት ጥያቄዎች ነው የሚቀርቧችሁ። እሺ የለም ትንሹ ዘጂ ምን ነው በ18 ዓመቴ ዛሬ የደረስኩበትን ያስተሳሰብ ደረጃ በነበረኝ ብዬ ተቆጭቼ አውቃለሁ። እንዲህ ነው የተለያያችሁት? እስቲ ስለማያውቁት ማንም ሰው ያውቀውም የዛሬውን አስተሳሰብ በ18 ዓመት ሆኖና ሰውዬው ያውቀውም ግን እንደሱ ይላል ሰው ድሮ እንዲያስቤ ቢሆን እኔ እንደውም አሁን ነው የምለው። ለምሳሌ አሁን በ18 አሁን ነው እኮ አሁን ነው ጥያቄው ምንድነው መሰላችሁ? አሁን ያለንበት አለ አይደለ? አሁን ያለንበት አስተሳሰብ አለ። ምን አለ በ18 ዓመቴ እናውቀው ነበረ እንዲወስን ነበረ። አሁን አንድ ነገር ብቻ ነው ማስበው ሁሌ ምንድነው ብዙ ጊዜ ስትረስ ውስጥ ማንገብቼ ምናምን በ18 ዓመቴ የነበረኝ ኢነርጂ ማረሰው የፋብዬ በቃ እኔ ብቻ ነኝ እንትን ኔክስ ቀድሜ ገዝቼ እንትን ለንደን ካፌ 3 ነው የሚያስወጡኝ። በቃ ከኋላ ወደዚህ ምናምን እየተባለና ቦሌ አስፋልቱ ባዶ ነው። ቢትስ የለ ያሪስ የለ ምናምን የለ እና ያ ዘመን ሆኖ ሩቅ ይመስላል። እና በቃ ዝንጥ ብለሽ ሆነ የ18 የኢነርጂ አሁን እፈልጋለሁ እና ተወተረስተ ፀሐዩ ይገርመኛል። ቅዳሜ የተለየች ናት እና አሁን ተደበላልቆብኝ እና ምን ነው ያ ደስታ ውስጥ የመጣ ብዬ ነው የማስበው። ግን ይሄንን በእርግጠኛ ነኝ ከመቶ ሺህ ቢሆን ከመቶ ሰው አይደለም የሚያስበው 1% ብዬ ነው የማስበው። ለምን እንደዚህ የሚሰማኝ በጣም ሲከፋኝ ይሄ ደስታሽን ስታጭው ሀረጌውን በክርስቶስ ደስታ ስለሆነ እርግጠኛ ያንን ስሜት ታውቂዋለሽ እና በእግዚአብሔር የምታገኘው ውስጥ ሰላም አለ፣ ደስታ አለ፣ ደስ ይላል። ግን እንደ ሰውኛ ያ የት ነው የተነጠቀው እላለሁ። ያ ደስታዬ ያ ኢነርጂ በምለብሰው በምዘል ስለዚህ አስበህ ታውቃለህ ማለት ነው በጥቂት በተወሰነ። ስለዚህ ሰው ግን በእርግጠኝነት አይቆጭም ብዙ ያስበዋል ብዬ አልጠብቅም። ማጆሪቲ ማለት አይ ያስበዋል ብዬ አስባለሁ። ምን ነው ያን ጊዜ በዛ እድሜ አሁንም ማውቃቸውን ነገሮች ባክ ብረዳ ቅድም አማንዬ ሲል እንደነበረው እኔ ቤተክርስቲያን ያደግኩት ቸርች ነበርኩ ድሮ። የሆነ ጊዜ ፈነዳው እና የማይገባ ህይወት ውስጥ ገባሁ። ማለት ከኔ የማይጠበቅ ነገር ውስጥ ነበርኩ። ማለት ሉትራን ሚሽን እንደተማረ የእግዚአብሔርን ቃል ሲማር እንዳደገ ሰው አልነበርኩም። ከዛ አሁን የሆነ ነገር ገባኝ። አሁን የገባኝ ነገር ያን ገብቶኝ ቢሆን ይሁኑ ፋውሎች የሆነ በፋውል የነበርኩባቸው ዘመናቴ ይስተካከሉ ነበር ብዬ አስባለሁ። ከኔ ጀምሮ ብዬ አስባለሁና ብዙ ሰው እንደሱ ሲል ሰምቼ ያውቃል። አሜን ነው ወይ? እሺ
እሺ አሁን የመጨረሻ ጥያቄ ነው ያለችው። ያ ማለት ጠቅላይ ነው ማለት ጠቅላይ ሁሉንም። አዎ እሺ እልም ያለ ገጠር ውስጥ ሄጄ ብቻዬን ብኖር ብዬ ተመኝቼ የህዝቡን ነው ስህተት እዚህ ላይ ፎቅ ነው እንጂ ትቀልዳለህ እንዴ? እዚህ መሀል ከተማ ነው ሰው የህዝቡን ነው አለኝ። ከና ካልኩ በኋላ አሻሽላለሁ ልል ነው እንዴ? መጨረሻ ተበላሽ። አማን አንተ እንደራስህ አይ በነገራችን ላይ ማጆሪቲውን የኢትዮጵያ ህዝብ ብትመለከተው ቢፈልገው ከተማ ውስጥ መኖር ነው የተሻለ እንትኖቹ ተሟልቶለት ውሃ፣ መብራት ቢቻል ደግሞ ትንሽ አፓርትመንት ብታረግለት ጥሩ ነው ብዬ ነው ማስበው። ያኛው ገጠር ምናምን የሚያስበው በጣም የተመቸው እዚህ የሰለቸው ፍራስትሬት ያደረገ በጣም ብዙ ሰው እዚህ ምን አለ ገጠር ንቅል አርጎ በወሰዱ ሜዲቴት ላርግ ብሎ ነው። አረ እኔ ብያለሁ፣ ከሰዎች ጋር ብያለሁ፣ ተባብለን እናውቃለን ከጓደኞቼ ጋር ብዙ ሰው ሰምቼ አውቃለሁ። ይሄ በእርግጠኝነት ከ100 ሚሊዮን ብታወራ በጣት የሚቆጠር ሊሆን አይችልም። በጣም ብዙ ሰው ነው የሚማቀው። አይ ነገሩ ነው እኔ የላሳምንሽ ፈልጌሽ አይደለም፣ ግን እኔም ላሳምንሽ አሁን ቆመን እዚህ ጋር ወተን አንዴ ብንጠይቃቸው ይመስልሃል? እንደሱ ገጠርም ሄደን ብንጠይቃቸው የመጣሁት ራሱ ከገጠር ነው። ገጠር ሄደሽ ብጠይቃቸው ወደድሽው ነው እንቀየር ነው የሚልሽ። በመጀመሪያ ምንድነው አንቺ ከተማ ውስጥ እየኖርሽ እንደዚህ አይነት ትሸውጂናለሽ? ስለዚህ እኔ በጣም ከመሰረታዊ ልማት ቢሟላልን የሚሉ በጣም ብዙ ሰዎች አዲስ አበባ ውስጥ ምን አጋፋኝ ንጹህ አየር እንትን የምልበት ልጆቼን ማስተምርበት ባገኝ ሆስፒታል ባገኝ እሄዳለሁ ነቅ የሚል በጣም ብዙ ሰው አውቃለሁ። ፈረንጅ ሀገር ነበርሽ ቆየሽ እንዴ? ሁለተኛ ጠየከኝ እንደሆነ ነገር ግራ ገባኝ እኮ እኔ ከፈረንጅ ሀገር ከኖሩ ሰዎች ጋር ነው ገናኛው። በጣም ነው የሚገርመው። ደስ ይላል። ለምን ያንቺ ልክ ነሽ። ኖ ሰው እንዴ ሀያት ነበር የምኖረው። ከሀያት ስትመጪ እኮ 2 ሰዓት እኮ ነው የሚፈጀው እዚህ ቦሌ ለመምጣት። እኔ ሴፍሲ ነው የምኖረው እኮ አውቃለሁ ቤትሽን። ስለዚህ በሌሊት ነው እንደገና ደግሞ አዲስ አበባ ለመምጣት ይዘንባል አይዘንብም ወይ ብዬ ጠይቄ እንዴ ታዲያ ስለዚህ ይሄው መለሽ እኮ እንዳለ ገልብጥ ዘርግቶ እዚህ ጋር ይመስለኛል ሌላ ሀገር ነው የምንኖረው። እኔ እናንተ በዚህ ምን ያስማማል? ቴክኖሎጂው ወይ ያሉት ነገሮች ግርግሮቹ ምናምን ምንም ወክበው ካያውቁ ይኸው ለወሰደብኝ ይሄ ልጅ አርቲፊሻል የሚለው የዘርቱ ዘፈን ነው። አርቲፊሻል ወንድና ወንድ ግን በጣም ትረዳዳላችሁ። እሺ አብዱዝ አርጋችሁ ነው እዚህ በጣም ወንድ ስፖርታዊ ጨዋነት ነው የሆነው። ደግሞ ደስ የሚለው ሁለታችን የምንፈልገው ለአንድ ድርጅት መስጠት ነው። አዎ አሪጌ የእውነት እሱ ነው ደስ ያለኝ። ስለዚህ አንዴ ቁጭ ብላችሁ ሀሳቡን ብትነግሩን ተሸነፍኩ እንጂ አላጣሁትም አረጋሪ ኦፍ ኮርስ አይ እኔ አሁን ማጣት አለማጣቱ ላይ ሳይሆን ጨዋታው ደስ ይላል። እሱ ነው ብለሽ እና የሀገሬ ሰዎች ምን እንደሚያስቡ ማወቄና አማንዬ እደውልልሃለሁ ትነግረኛለህ። ለምን መሰለሽ እኔ በዚህ አጋጣሚ ለምሳሌ አበባዮሽን ስሰራ እውነቴን ነው ብለሽ ሁለት ነገር አለ በሙያ ውስጥ ሰውን ሁልጊዜ አርቱ ይቅደም ነው የሚባለው። ኦፍ ኮርስ ሊንካሪድ ወጥቻለሁ አርቱን አስቀድማለሁ። ግን አማኑኤል ብሎ ሀረጋዊን ብሎ አዳነ ብሎ ጣሊያናዊ የለም ጀርመናዊ የለም። ሶ ይሄ የሚሰራው ስራ የኢትዮጵያን ሕዝብ ማሳመን ነው። አበባዮሽን ወይ ደግሞ አሁን ጎንደር ሰራ ወይ ሌላም ዘፈን ልበልሽ 10 ሰው ማሳመን አለብኝ። 10,000 ሰው 10 ሚሊዮን 100 ሚሊዮን ከዛ በኋላ ውጭ ያለው እንደው ስለዚህ ምን አይነት ተች ነው ማደርገው? ሰው ውስጣቸው ነው የምኖረው። በደንብ ነው ማቃቸው ያገሬኝ ሰዎች ይበላውሽ በጣም አድርጌ እንዲህ መጣ አይደለ ንግግር በጣም አድርጌ ነው ማቀው እውነት መሰለሽ። አሁን ደስ ያለኝ ፕሮግራሙ በጣም ያስተምራል። ሪያሊቲ ቅድም ለምሳሌ እኔ አፍሬ ነው እንጂ አሁን ታላሞዲ አግኝቼውም አውቃለሁ፣ ግን ቢሰጠኝ አልቀበልም። ቢሰጠኝ አልቀበልም አይደለም እግሩ ላይ ድቅ ብለህ ትጠይቀዋለህ። እግሩ ይቅርና እንዲሁ አትጠይቃቸው እንደው ትጠይቃቸዋለህ። እባክህ እንደዚህ ስጠኝ ብለህ እስቲ በፊት አላሰብኩበትም። አሁን ይመጡ የለ አሁን ሲመጡ ግን በዚህ አማን ብታነሳልኝ ብዙ ጊዜ እንደዚህ አይነት እድል የሚያገኙ ድምፃውያኑ ናቸው። ከጀርባ የሚጫወቱት ሙዚቀኞች ያገኛሉ እኩል ያገኛሉ። በዚህ ትልቅ ክሬዲት አለው። አላሙዲ ለብዙ ሙዚቀኞች ላይፍ ቀይሯል፣ ሚሊዮነር አድርጓል። ሙዚቀኞቹ ነው መሳሪያ ተጫዋች ምንም ጥያቄ የለውም። እነሱ መናገር ይችላሉ እና ብዙ ሰው አሳክመዋል። በዚህ ሙዚቃ አካባቢ ብዙ ነገር ለውጠዋል።
በስቱዲዮ ደረጃ የሚከፈሉ ብዙ ነገሮችን አድርገዋል እና የበለጠ ደግሞ ሙያተኞቹ ሊናገሩ ይችላሉ እና ግን ምንድነው ያስተምራል ይሄ ፕሮግራሙ ደስ ያለኝ ነገር ያን ውስጥሽን ይነካል ማንነትሽንም ይናገራል ሰዎች ተባሉ እንጂ እኛም አለንበት እኔ ቀደም ለአዘጋጆቹ ሲጠሩኝ ያንተ ፓርትነሮች ሲጠሩኝ እኔ ከዚህ ከሆነ ነገር ውስጥ ንቅል ብዬ ወጥቻለሁና ማቀው ነገር የለም ምን ልጠይቀኝ ነው ያልኩት ነበር ምን ልመልስ ይጠራኝ ለነገሩ ማአው የሌት ይሆንኩባትንም ማላቃትንም ማውቅ ያለው መልካም ነው አስተሳሰባችንን መተዋወቃችን እኔ ያረግም ያንቺንም አየሁትኮና ያረግም ኖሮ በቃ ሶሪ ግን ያው የጆቫ መጽሐፍ ላይ ያለው ይስሉ አለ አይደል እሱ መተመኘውን ሁሉ ምን ይታሳውቃል ደስ ይላል የገጠር ምናምኑ አመሰግናለሁ ይሄው ነገር ለመመኛው ነገሩን ለማንስ ማረግ የተስማሙና እዚህ ጋር ቄራ ነው ለአሶሲዬሽኑ ነው የምትሰጠው ትንሽም ቢሆን ኢትስ ኦኬ በጣም ነው አመሰግነው ግን በጣም ትልቅ ነገር ነው ያነሳችሁልን እውነት መናገር ለመጀመሪያ ጊዜ ሁለት አሸናፊ Thank you my brother በጣም ደስ ብሎኛል አረግዬ አማንዬ በጣም ጥሩ ቆይታ ነበር ያደረግነው ከዚህ በላይ ሰዓት ኖሮን ብንወያይ ደስ ይለኝ ነበር በሌላ ጊዜ እንግዲህ በሰፊው ደግሞ ከሌሎች ተወዳዳሪዎች ጋር እንገናኛለን ውድ ተመልካቾቻችን ከኛ ጋር ስለነበራችሁ እናመሰግናለን ደማቆቹ የዛሬ ተዝናንተናልም ቁም ነገርም ጭምር አንስተናል ለማንኛውም በያላችሁበት ሰላም ሁሉልን አዳን አረጋ ነበርኩኝ የሳምንት ሰው ይበለን ቸር ሰንብቱ